በድጋሚ እስኪ ሁላችንም አብረን በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የዛሬው ዕለት ትምህርታችን መነሻ የሚሆነን ቃል የሐዋርያት ሥራ ምዕራፍ 19 ቁጥር 2 ነው። እኔ ከቁጥር 1 እስከ ቁጥር 7 ያለውን አነባለሁ። ሁላችንም በእግዚአብሔር ስም እንሰማለን። ስናነብ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ስንል ምን ማለታችን ነው? በአብ በወልድ በመንፈስ ቅዱስ ስም ማለታችን ነው። በእግዚአብሔር ስም እንደምናነብ እየተናገርን ነው ማለት ነው። እግዚአብሔርም ደግሞ በስሙ እንድንሰማው ይርዳን። አጵሎስም በቆሮንቶስ ሳለ ጳውሎስ በላይኛው አገር አልፎ ወደ ኤፌሶን መጣ። አንዳንድ ደቀ መዛሙርትንም አገኘ። ባመናችሁ ጊዜ መንፈስ ቅዱስን ተቀበላችሁን አላቸው። እነርሱም አልተቀበልንም፣ መንፈስ ቅዱስ እንዳለ እንኳ አልሰማንም አሉት። እንኪያ በምን ተጠመቃችሁ አላቸው። እነርሱም በዮሐንስ ጥምቀት አሉት። ጳውሎስም ዮሐንስስ ከእርሱ በኋላ በሚመጣው በኢየሱስ ክርስቶስ ያምኑ ዘንድ ለሕዝብ እየተናገረ በንስሐ ጥምቀት አጠመቀ አላቸው። ይህንም በሰሙ ጊዜ በጌታ በኢየሱስ ስም ተጠመቁ። ጳውሎስም እጁን በጫነባቸው ጊዜ መንፈስ ቅዱስ ወረደባቸው። በልሳኖችም ተናገሩ፣ ትንቢትም ተናገሩ። ሰዎቹም ሁሉ 12 ያህሉ ነበር ይለናል። ስለ ቅዱስ ቃሉ የእግዚአብሔር የአምላካችን ስም የተመሰገነ ይሁን። የዛሬው ዕለት ትምህርታችን መነሻ የሚሆነን አሁን ያነበብነው የመጽሐፍ ቅዱስ ቃል ነው። የትምህርታችን ርዕስ ደግሞ የሚሆነን መንፈስ ቅዱስን ተቀበላችሁን የሚለው ቁጥር 2 ላይ ያለው ቃል ይሆናል። በዚህ ቃል መነሻነት እንማማራለን። እግዚአብሔር አምላካችን እንዲያስተምረን፣ መንፈስ ቅዱስን እንዲሰጠን፣ መንፈስ ቅዱስን እንዲያሳድርብን፣ በውስጣችን ያለውን የመንፈስ ቅዱስ እሳት እንዲያቀጣጥልልን፣ ለዚህም ደግሞ እንድንነሳሳ እንዲያደርገን፣ መንፈስ ቅዱስ ጋር ያልተገናኘን መንፈስ ቅዱስን የማናውቅ ልክ እንደዚህ ኤፌሶን ላይ እንዳሉት ሰዎች ይሆን ደግሞ መንፈስ ቅዱስን እንድናውቅ፣ መንፈስ ቅዱስን አውቀን ተቀብለን የምንኖርበት ሕይወት እንዲሰጠን የእግዚአብሔር አብ ቅዱስ ፍቃድ፣ የጌታችን የመድኃኒታችን የኢየሱስ ክርስቶስ የማዳን ኃይሉ ፍቃዱ፣ የጌታ የመንፈስ ቅዱስ ጸጋ የመስጠት በእኛ የማደር ፍቃዱ ይሁንልን። አሜን። በቤተ ክርስቲያናችን የፊታችን እሁድ በዓለ ጰራቅሊጦስ ተብሎ ይከበራል። የብሉይ ኪዳኑ በዓለ 50 በሚከበርበት ዕለት መንፈስ ቅዱስ 120 ለሆኑት ቤተሰቦች ስለወረደ የሐዋርያት ሥራ ምዕራፍ 2 ተጽፎ እንደምናገኘው በዓለ 50 በተባለው ቀን በአንድ ልብ ሆነው ተሰብስበው ሲጸልዩ ድንገት እንደሚነጥቅ አውሎ ነፋስ ድምፅ ተሰማ። ተቀምጠው የነበሩበትንም ቤት ሞላው። የምድር መንቀጥቀጥ ወይም መናወጥ ሆነ። በእያንዳንዳቸው ላይ የተከፋፈሉ የእሳት ላንቃዎች ታዩአቸው። እያንዳንዳቸውም በልዩ ልዩ ልሳኖች ተናገሩ። በሁሉም ላይ መንፈስ ቅዱስ ወረደባቸው የሚለው የሐዋርያት ሥራ ምዕራፍ 2 ከቁጥር 1 እስከ ቁጥር 4 ያለው የመጽሐፍ ቅዱስ ክፍል የተፈጸመበት ቀን ነው። በዓለ 50 በዓለ 50 ከፋሲካ በኋላ በ50ኛው ቀን ቤተ እስራኤል ያከብሩት የነበረ በአይሁድ ዘንድ የታወቀ በዓል ነው። በኩራት የሚቀርብበት በዓል፣ የእሸት የሆነ በዓል፣ ተሰብስበው እግዚአብሔርን የሚያመሰግኑበት፣ ስለተሰጣቸው በረከት ለእግዚአብሔር ምስጋና የሚሰጡበት
ታላቅ በዓል እንደነበረ እናውቃለን። በዚህ የበዓል ቀን ነው የሚለን መጽሐፍ ቅዱስ። በዚህ የበዓል ቀን በዓለ ሀምሳ ለሚባለው ከሐዋርያት ከተሰበሰቡበት ቤት ውጭ በኢየሩሳሌም የነበረው ሕዝብ በሙሉ ተሰብስቦ ሳለ ነው ሐዋርያት የተሰበሰቡባት ቤት ላይ መንፈስ ቅዱስ የሞላው በሐዋርያትም ላይ የወረደው። ከዚህ በመነሳት በዓለ ሀምሳ የሚለውን ሳይሆን የምናከብረው በዓለ ጰራቅሊጦስ ብለን ነው በአዲስ ኪዳን የምናከብረው። የእሸት በዓል ሳይሆን የምናከብረው፣ የምስጋና በዓል ሳይሆን የምናከብረው፣ በኩራት የምናቀርብበትን የምድር ፍሬን የማቅረብ የምስጋና በዓል ደስታ ሳይሆን የምናካሂደው፣ እንደ በኩራት አድርጎ የተቀበለን የተወለድንበት መንፈስ ቅዱስ የተቀበልንበትን ቀን በዓለ ሀምሳ ብለን እናከብራለን። ይህ ቀን ለቤተ ክርስቲያን እጅግ በጣም የተለየ ቀን ነው። ዮሐንስ አፈወርቅ የተባለው አባት የቤተ ክርስቲያን የልደት ቀን ይለዋል። እግዚአብሔር ያሳያችሁ። አዎ ቤተ ክርስቲያን የተወለደችበት ቀን ነው። ይህም በዓል ለምንድን ነው በልዩ ሁኔታ የምናከብረው? ከአበይት በዓላት አንዱ ለምን አድርገን ቆጠር ነው? ለምን ልዩ ቀን አድርጋ ቤተ ክርስቲያን ያዘችው? ከሌላው ከአዘቦት ቀን በምን በተለየ ሁኔታ ማሰብ አስፈለጋት? ኦሪት ዘፍጥረት ልብ አድርጋችሁ እየሰማችሁ፣ ኦሪት ዘፍጥረት ምዕራፍ 6 ላይ ምድር ተበላሽታ ነበር ይላል። ሰዎች ሁሉ በስጋ ስራ ተጠምደው እግዚአብሔርን አሳዝነውት ነበረ። ይሄ በኃጢአት ምክንያት የተበላሸው ምድር እንዲህ በኃጢአት ሲበላሽ እግዚአብሔር ሰውን በመፍጠሩ ተጸጸተ ይላል። እግዚአብሔር ልክ አልነበርኩም ብሎ የሚጸጸት አይደለም። ትክክለኛው ቃልና ትርጉም እግዚአብሔር አዘነ ማለት ነው። ስለዚህ እግዚአብሔር በምድር ላይ ከቀጣቸው ታላላቅ ቅጣቶች አንዱን ቅጣት፣ እጅግ በጣም ከባድ የሆነውን ቅጣት በምንም ነገር ውስጥ ሆነን ብንቀጣ ይሄ ሁለተኛ ወይም አሁን የምንናገረውን ቅጣት የሚያክል ቅጣት የለም። እርሱም ምን አለ ይላል መሰላችሁ? ቅጣቱ ሰው ስጋ ነው፣ ዘመኖቹ 100 ዓመት አይሞሉም፣ መንፈሴ በሰው ላይ አይኖርም ብሎ እግዚአብሔር መንፈሱን ከሰው ላይ ወሰደ። ክርስቲያኖች እግዚአብሔር አይዟችሁ ምንም አያደርግም እኮ ሸረሪት አይደለች፣ ቢራቢሮ ናት፣ አትፍራት። እሳት ስላየች ነው ወዲያው ብያለቻለች። በስሟ ብንጠራው የበለጠ ይደነግጣሉ ብዬ ነው። ምንድን ነው የሚለው በጣም የሚገርመው፣ መንፈሴ በሰው ላይ አይኖርም ብሎ እግዚአብሔር መንፈሱን ወሰደ። አዳም ከገነት ተባሮ ንስሐ፣ ጸጸት፣ መወቀስ የነበረው ማን ከእርሱ ጋር ስለነበረ ነው? መንፈስ ቅዱስ። አዳም ውስጥ ተስፋ ነበረ። ማን ከእርሱ ጋር ስላለ? መንፈስ ቅዱስ ስላለ። ወድቆ ስለ ትንሣኤው እርግጠኛ ነበረ አዳም። ማን ስላለ? የእግዚአብሔር መንፈስ፣ አጽናኙ መንፈስ፣ ተስፋ የሚሰጠው መንፈስ ከእርሱ ጋር ስለነበረ። እግዚአብሔር መንፈሱን ሲወስድ ግን ሰው በድሎ ከገነት መባረር ብቻ ሳይሆን የሆነበት ሰው ተተወ ማለት ነው። ቅዱስ ጳውሎስ በሌላ አገላለጥ ሮሜ ምዕራፍ 1 ላይ ይህን ይገልጠዋል። እግዚአብሔርን እያወቁት እንደ እግዚአብሔርነቱ መጠን ስላላከበሩትና ስላላመለኩት የሚያመካኙት አጡ፣ የማያስተውለውም አእምሯቸው ደነዘዘ። ስለዚህ እግዚአብሔር አሳልፎ ሰጣቸው ይልና ለሚያስነውር ምኞት፣ ለስጋ ፍትወት፣ ለከንቱ አእምሮ አሳልፎ ሰጣቸው ይለናል። የሮሜ መልእክት ምዕራፍ 1 ከቁጥር 18 እስከ ቁጥር 32 ያለው። እግዚአብሔር ሰውን
ነውር የሆነ ምኞት እንዲመኝ ወንድ ከወንድ ሴት ከሴት ጋር እንዲመኝ ሄድና ተመኝ ብሎ ያንን ምኞት ይከትበታል ማለት አይደለም። በስጋ ፍትወት የተቃጠልክ ኑር ብሎ የስጋ ፍትወትን ላዩ ላይ ይሰድበታል ማለት አይደለም። ምን ማለት መሰላችሁ? ሰው መንፈስ ቅዱስ ሲለየው ከመንፈስ ቅዱስ ሲለያይ የእግዚአብሔር መንፈስ ከሱ ጋር ሳይሆን ሲቀር የትኛውም ክፉ የሚባል ነገር እንዲወረው እንዲወርሰው እንዲያድርበት ተላልፎ ይሰጣል ማለት ነው። ይህንን በሌላ ምሳሌ ላስረዳችሁ። ቤቶች ሰው ሳይኖርባቸው ሲቀር ምን ይሆናል? ምን ይሆናል? የመጀመሪያው ነገር በጣም የሚገርማችሁ አቧራ ነው አይደለም የሚሆንበት? ይቆሽሻል። እውነት አይደለም? ቆሻሻ ነገር እኮ አልገባበትም፣ ግን ምን ይሆናል? ይቆሻል፣ አቧራ ይዛል። ከዛ በሂደት ሰው የሌለበት ቤት ምን ይሆናል? በፍጥነት ያረጃል። እውነት አይደለም? ይሰነጣጠቃል፣ ሌሎችም ነገሮች ይሆናሉ። ሰው ከመንፈስ ቅዱስ ሲለይ ማለት እንደዚህ ነው። አቧራው ማለት ኃጣው ፍትወታት እኩያት ናቸው። የሚያስረጀው ማለት የኃጢአት ውጤት የሆነው ነገር ማለት ነው። መሰልጠን ማለት ደግሞ ሰው ፊዚክስ እንማር ወይም በሌሎችም ትምህርቶች ታስታውሳላችሁ። ኤምፒቲ ስፔስ የሚባል አለ ወይ? የለም አይደለ? ወይ የሆነ ነገር ተጨባጭ ነገር ሞልቶበታል፣ ወይ ፈሳሽ ነገር ሞልቶበታል፣ ወይም ደግሞ አየር ሞልቶበታል። እውነት አይደለም? ባዶ ነገር የለም። ሰው ወይ መንፈስ ቅዱስ ያድርበታል ወይም ሌላ ክፉ መንፈስ ያድርበታል። ምርጫ ላይ እንደሚሰጠን none of the above አይሆንም ሰው። ስለዚህ መንፈስ ቅዱስ ተለየው ማለት መንፈሴ በሰው ላይ አይኖርም ማለት የሰው ልጅ የክፉዎች አጋንንት መጫወቻ፣ ኃጢአት የሚሰለጥንበት አፈር የሆነው ማንነቱ የማይገባ ክፉ ነገሮችን እያመጣ የሚቆጣጠረው ሚስኪን ፍጥረት ነው የሚሆነው። ደግሞ ፍቃድ ስላለው ጠላት ስላለበት ኃይለ አጋንንት የእንስሳት ጠላት አይደሉም። ኃይለ አጋንንት የሰው ናቸው ጠላትነታቸው። እነሱ ተጥለው እኛ የገባንበትን መንግስት ታውቀው በቅናት የሚሰሩ ክፉዎች መናፍስት ያሉበት ምድር ነው። ስለዚህ እነኚህ መናፍስት ሰውን ማደሪያው አድርገው ይጫወቱበታል። መንፈሴ በሰው ላይ አይኖርም ብሎ እግዚአብሔር አዝኖ በኃጢአት ምክንያት ከፈረዳቸው ፍርዶች ከባዱ ፍርድ ይሄ ፍርድ ነው የምንለው ለዚህ ነው። ስለዚህ ሰው ከመንፈስ ቅዱስ ተለይቶ ከኖህ ዘመን ጀምሮ በእኛ ቤተ ክርስቲያን የመጽሐፍ ቅዱስ አቆጣጠር ብንሄድ ጌታ እስከመጣበት ጊዜ ድረስ ከ4000 ዓመታት ለሚበልጥ ጊዜ እንዲያውም በሌሎቹ ደግሞ አቆጣጠር በሌሎቹ በዚህ በእኛ ቤተ ክርስቲያን ሊቃውንት እንዲሁም ሲቆጠር ከፍ ይደረጋል። ወደ 6000 አካባቢ ይጠጋል ይላሉ። ከሄኖክ ጋር አወዳድረውት ሄኖክ ሲሞት ወይም ይቅርታ ሄኖክ ሲወሰድ ኖህ ተጸንሶ ስላየው የሚል አንድ የቤተ ክርስቲያን ትረካለሁ። ብቻ 4000 6000 ዓመታት ጌታ እስከመጣበት ባለው ዓመት ውስጥ መንፈስ ቅዱስ ከሰው ምን ተደርጎ ነበር? ተወስዶ ነበር። እንዲህ አይነት ከባድ ቅጣት የሰው ልጅ ተቀጥቶ ነበር። መንፈስ ቅዱስ ግን ከሰው ተወሰደ ማለት በረድኤት ደግሞ በልጅነት መንፈስ ሳይሆን በእርዳታ መንፈስ እንደነ ጌዲዮን በጦር ሰልፍ ድል ለማድረግ እንደነ ዳዊት የመሲሁ ምሳሌ የሆነ መንግስትን ለመስራትና ለማገልገል እንደነ ሙሴ ሕግን ለመስጠት በረድኤት የተገለጠ መንፈስ ቅዱስ የሚያድርባቸው ነበር። ያ የረድኤት መንፈስ ነው የነበረው። ለእርዳታ የሚሰጥ ጸጋ ነው የነበረው። አዲስ ኪዳን ላይ ስንመጣ ግን ከዛ የተለየ ነው። በዮሐንስ ወንጌል ምዕራፍ 1 ቁጥር 18 ጀምሮ እንደተገለጠልን ሕግ በሙሴ ተሰጥቶን ነበር፣ ጸጋና ጽድቅ ግን በኢየሱስ ክርስቶስ ሆነልን ይልና በጸጋ ላይ ጸጋ ተሰጥቶናል ይላል። በረድኤት መንፈስ ላይ የልጅነት መንፈስ ተሰጠን። ስለዚህ
ጳውሎስ ሮሜ መልእክት ምዕራፍ 8 ቁጥር 14፣ ገላትያ ምዕራፍ 4 ከቁጥር 4 እስከ ቁጥር 6 ምን ይላል? አባ አባት ብለን የምንጮህበትን የልጅነት መንፈስ ተቀበላችሁ። አዲስ ኪዳን ላይ የልጅነት መንፈስ ነው። በብሉይ ኪዳን ግን ጥቂት የረድኤት መንፈስ የተቀበሉ ሰዎች ብቻ ሆነው ሰው ከመንፈስ ቅዱስ ሕይወትነት ርቆ ከመንፈስ ቅዱስ ሕይወት ሰጭነት ተለይቶ የኖረበት ዘመን ነው። በዛው ዘመን ግን ሰው ወዳጅ የሆነው ጌታ መንፈስ ቅዱስ ተስፋ መስጠቱን አላቆመም። ትንቢተ ኢዩኤል ምዕራፍ 2 ከቁጥር 20 እስከ ቁጥር 28 አንድ ነገር እናነባለን። ምን ይለናል መሰላችሁ? በስጋ ለባሽ ሁሉ ላይ፣ ይሄ ቃል እጅግ በጣም ግሩም ቃል ነው። ከመንፈሴ አፈሳለሁ በሉት እስኪ በሉት። በስጋ ለባሽ ሁሉ ላይ ከመንፈሴ አፈሳለሁ። ወንዶች፣ ሴቶች ልጆቻችሁ፣ ሽማግሌዎቻችሁ፣ አሮጊቶቻችሁ፣ ልጆቻችሁ ህልም ያሉ፣ ራእይ ያሉ፣ ህልም ያልማሉ፣ በልዩ ልዩ ልሳን ይናገራሉ። በስጋ ለባሽ ሁሉ ላይ መንፈሴ አፈሳለሁ። እግዚአብሔር ይመስገን። እንደ ቃልህ ይሁንልን በሉ። እንደ ቃልህ ይሁንልን። አሜን። ቃልህ እውነት ነው። እንደ ቃልህ ይሁንልን። ስጋ ነውና መንፈሴን ከሱ ወስዳለሁ ያለ እግዚአብሔር እንደገና ደግሞ ስጋ ለባሽ ሁሉ ላይ ምን አደርጋለሁ አለ? ከመንፈሴ አፈሳለሁ። በኖህ 4000 በቆጠር ነውና ነብዩ ኢዩኤል በተነሳበት ዘመን መካከል ብንቆጥር ወደ 3400 ያክል የዘመን ልዩነት አለ። እግዚአብሔር ተስፋ ሰጠና ተስፋ ሰርቶ አልቀረም። ጌታችን ኢየሱስ ክርስቶስ እኔ ብሄድ ይሻላችኋል አለ። ቤዛና መድኃኒት የሆነው ኢየሱስ ክርስቶስ ስለ ኃጢአታችን የሚከፈለውን ክፍያ በመስቀል ላይ ተሰቅሎ ከፍሎልን በክብር ካረገ በኋላ ግን እሱ ወደ አባቱ ከሄደ በኋላ አባቴ የሰጠውን ተስፋ እልክላችኋለሁ አለ። ያ ተስፋ ማን ነው? ማን ነው? ጥሩት። ማን ነው? አሁንም ስሙን ጥሩት። ማን ነው? መንፈስ ቅዱስ። የአብ ተስፋ፣ አብ የሰጠን ተስፋ። ጌታ ኢየሱስ ክርስቶስ ሞቶ ተነስቶ በማረጉ ያገኘነው ተስፋችን፣ ሕይወታችን፣ ጸጋችን፣ ኃይላችን ማን ነው? መንፈስ ቅዱስ። ስለዚህ በዓለ ሀምሳን ልዩ አድርገን ስናከብረው በልዩ ሁኔታ ቤተ ክርስቲያን ስታስበው የሰው ልጅ ያጣውን መንፈስ ያገኘበት ቀን ነው። እግዚአብሔር ይመስገን። እንደ በዓለ ሀምሳ ያለ ትልቅ በቤተ ክርስቲያን ታሪክ ከሚከበሩ ከጌታ የማዳን ስራ ከሆኑት ልደት፣ ጥምቀት፣ በተለይ ስቅለትና ትንሣኤን እርገትን ካከበርን በኋላ ትልቁ በዓላችን ማን ነው? በዓለ ጰራቅሊጦስ ነው። ጰራቅሊጦስ በሉት እንጂ በዓለ ጰራቅሊጦስ ነው እኛ የምንለው። በዓለ ሀምሳው መቼ ነው? በብሉይ ኪዳን ነው። አዲስ ኪዳን ላይ ያለን ሰዎች ምንድን ነው የምንለው? በዓለ ጰራቅሊጦስ፣ መንፈስ ቅዱስ የወረደበት ቀን ለማለት ነው። እግዚአብሔር አምላካችን ይክበር ይመስገን። እንኳን ለዚህ ቀን አደረሰን። ሁላችንም በዓል ከማድረግ መታሰቢያ ከማድረግ ባለፈ የመንፈስ ቅዱስ ማደሪያዎቹ ለመሆን እግዚአብሔር ያብቃን። ጸጋ መንፈስ ቅዱስ አይጉደልብን። ኃይለ መንፈስ ቅዱስ ከኛ ጋር ይሁን። መንፈስ ቅዱስን ማግኘት ማለት ሁሉንም ነገር ማግኘት ማለት ነው። መንፈስ ቅዱስን አለማግኘት ማለት ምንም ነገር ብናጣ፣ ምንም ነገር ብናገኝ፣ በምንም ከፍታ ውስጥ በምንም ውርደት ውስጥ ብንሆን መንፈስ ቅዱስን የማጣት ያክል ለሰው ልጅ የከፋ ነገር የለበትም። መንፈስ ቅዱስን የማግኘት ያክል ደስታ፣ ሐሴት፣ ኃይል፣ በረከት፣ ሀብት፣ ባለጠግነት፣ ስልጣን፣ ክብር፣ ጤንነት፣ ሙላት፣ ተስፋ፣ ምንም ነገር በሉት በምድር ላይ
መንፈስ ቅዱስን የመቀበል ያክል እንዲያለ ነገር የለም። እግዚአብሔር ከሁላችንም ጋር ይሁን። እንግዲህ መንፈስ ቅዱስን እሺ ወንዶች ከኋላ ያላችሁት 1-5 ወንዶች ከተቀመጣችሁ ጥግ ላይ ካላችሁት ቶሎ ሄዱና ደርደር አድርጉኛ ትምህርታችንን እንቀጥል። መንፈስ ቅዱስ ከኛ ጋራ ሲሆን መንፈስ ቅዱስ ሲሞላብን መንፈስ ቅዱስ ሲያድርብን የምናያቸው ምልክቶች አሉ። እግዚአብሔር ከሁላችንም ጋር ይሁን። እንዴት ነው ይሄኛው ተመቻችሁ? አሁን ወደ ወንበራችሁ። እግዚአብሔር ከሁላችንም ጋር ይሁን። የሚዘምርልን ሰው አለ? ጰራቅሊጦስ መንፈሰ ጽድቅ። እስኪ አብረን እንዘምር። እዚህ ያላችሁት እየዘመራችሁ እነሱ ይቀመጡ። በአብ በወልድ በመንፈስ ቅዱስም ጰራቅሊጦስ መንፈሰ ጽድቅ ጰራቅሊጦስ መንፈሰ የሚያሳጣኝም የለም ሲል ትልቁ ነገር ዳዊት እንዳያጣው የሚፈልገው ነገር አለ። የሚያሳጣኝ የለም ብሎ ጠቅላላ ንግግር ነው አይደል? እረኛዬ እሱ ስለሆነ በምንም ምክንያት የሚያሳጣኝ የለም ነው የሚለው። ዳዊት ደግሞ እንዳያጣ በዋና ለምኖ የምናውቀው አንድ ልመና እንዳለ ሁላችሁም ታውቃላችሁ። ቅዱስ መንፈስህን ከእኔ አትውሰድብኝ ነው። አዎ እግዚአብሔር የሚያሳጣን የለም ስንል ቅዱስ መንፈስ ከኛ አይሄድም፣ አይወሰድብንም። አሁን ምሮናል፣ ይቅር ብሎናል፣ በልጁ ደም ታርቆናል፣ ምህረት አድርጎልናል ብለን እየዘመርን ነው። እግዚአብሔር ይመስገን። አሁን እንዲህ ከሆነ ወደ አነሳነው ትምህርት እንቀጥል። ሰው መንፈስ ቅዱስን አጥቶ ከኖረ በኋላ መንፈስ ቅዱስን አገኘ። አሁን ቅዱስ ጳውሎስ ወደ ኤፌሶን ሲገባ የነበረውን ታሪክ በጥቂቱ ላሳያችሁ። ቆሮንቶስ አገልግሎ ወደ ኤፌሶን ገባ። ቆሮንቶስ ግሪክ ግዛት ውስጥ ያለች ናት። ቆሮንቶስ እና አካያ የሚባሉ ግዛቶች
ታናሽ እስያ ለአሁኗ ቱርክ ድንበርተኛ ሀገሮች ናቸው። ቱርክና ግሪክ አሁን ድንበርተኞች እንደሆኑ የዛን ጊዜም ቱርክ አትታወቅም፣ ታናሽ እስያ ናት የምትባለው። ግሪክ ደግሞ አለች። ጳውሎስ በቆሮንቶስ አገልግሎ በላይኛው ሀገር አልፎ ወደ ታናሽ እስያ ሲያልፍ አንዲት ደማቅ ከተማ አለች፣ ኤፌሶን የምትባል ከተማ። ኤፌሶን በንግድ በጣም ደማቅ ታላቅ የንግድ እንቅስቃሴ፣ የገንዘብ እንቅስቃሴ፣ የኢኮኖሚ ኃይል፣ የዳበረ ኃይል ያላት ናት። ሁለተኛ በፖለቲካ የሮም መንግስት ኤፌሶንን ዋና ማዕከል አድርጎ ታናሽ እስያ ዙሪያ ያሉ ትናንሽና ትላልቅ ከተሞችን የሚቆጣጠርባት አገር ናት። ስለዚህ የፖለቲካ ማዕከልም ጭምር ናት ኤፌሶን። ኤፌሶን የአምልኮ ማዕከልም ሆና ታገለግል ነበር። አርጤምስ የምትባሏ የሴት ጣዖት የነበረችው በኤፌሶን ነው። ይህ ታላቅ የሆነ ብዙ ሰዎችን አእምሮ የያዘ የሐሰት አምላክ ሆኖ አምላክ ነኝ ብሎ የሚያስመልከው ጋኔን ያቆማት በሴት አንቀጽ ያለችው ጣዖት አርጤምስ ለኤፌሶን ብቻም ሳይሆን በኤፌሶን ዙሪያ ላሉ ሰዎች ሁሉ የአምልኮ ማዕከል ናት። ጳውሎስ ቆሮንቶስን ትቶ ኤፌሶን ሲገባ ስለ አርጤምስ አልተናገረም። አርጤምስ ጉዳዩ አልነበረችም። እንዲያውም ኤፌሶን መልእክት ላይ ሲነግረን በአርጤምስ ጣዖትነት አንጻር የነበሩ አለቅነት፣ ኃይል፣ ስልጣናት የሚባሉ መናፍስትን በሙሉ ክርስቶስ ባለው የሚበልጥ ስልጣን ምንም እንዳልሆኑ አስቦ ትቷቸዋል። ጳውሎስ በዛ ጨለማ ባለባት ኤፌሶን በምትባል ከተማ ውስጥ ሲገባ ያበራው የወንጌልን ብርሃን እና ልክ ኤፌሶን ከተማ ላይ ሲገባ በኋላም በሂደት ታዩታላችሁ። ምዕራፍ 19፣ ምዕራፍ 20፣ ምዕራፍ 21 ድረስ አንብቡት። ጳውሎስ አርጤምስን ተቃውሞ አንድም ትምህርት አላስተማረም። ጳውሎስ የእግዚአብሔርን መንግስት ወንጌልን ግን ሰበከ። ሰዎችን ከጨለማ አገዛዝ ወደ ብርሃን፣ ከሰይጣን መንግስት ወደ እግዚአብሔር መንግስት፣ ከኃጢአት ወደ ጽድቅ የሚመጡበትን ወንጌል ቅዱስ ጳውሎስ ሰበከ። መጀመሪያ ያገኛቸው ሰዎች 12 ደቀ መዛሙርትን አገኘ ይላል። ከነኚህ ሰዎች ጋር ማውራት ጀመረ ጳውሎስ። ይጠይቃቸዋል፣ ይመልሳሉ፣ ይሰማቸዋል፣ ያያቸዋል። ደቀ መዛሙርት እንደሆነ አውቀዋል። ስለ ክርስቶስ ይናገራሉ፣ ወንጌል ያወራሉ፣ አምነዋል። እነኚህ ሰዎች ያመኑ ተብለው ተጽፈዋል። ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ የሚያምኑ፣ መድኃኒታቸው እንደሆነ አምነው የተቀበሉ፣ ጌታችን ነው የሚሉ፣ የክርስቶስን ወንጌል የሰሙና ያመኑ ናቸው። አምነው ግን እነኚህ ሰዎችን ጳውሎስ ሲያያቸው የመዳን ዕውቀትን ተቀብለው ያመኑ እንጂ መንፈስ ቅዱስን የተቀበሉ ሰዎች አልነበሩ። ጳውሎስ እንዴት ታወቀና ጠየቃቸው ለሚለው ነገር አንደኛ በቆሮንቶስ መልእክት ምዕራፍ 2 ላይ አንደኛ ቆሮንቶስ ምዕራፍ 2 ላይ ራሱ ቅዱስ ጳውሎስ እንደጻፈልን መንፈሳዊው ሰው ሁሉን ይመረምራል፣ እሱ ግን በማንም አይመረመርም ይላል። ፍጥረታዊ ስጋ ብቻ የነበሩትና መንፈስ ቅዱስ የሌለባቸውን ሰዎች ጳውሎስ በመንፈስ በነበረው መመርመር አውቆ ነው የሚሆነው የመጀመሪያ። ሁለተኛ ከንግግራቸው ከህይወታቸው የመንፈስ ቅዱስ ነገር አይገለጥም ነበር። ስለዚህ ጥያቄ ጠየቃቸው። ባመናችሁ ጊዜ አላቸው። እችን ጥያቄ በደንብ አድርጋችሁ ያዟት። ባመናችሁ ጊዜ መንፈስ ቅዱስን ተቀበላችሁን ብሎ ጠየቃቸው። ይህን ጥያቄኛ ብንጠየቅ ምን ብለን ነው የምንመልሰው? መንፈስ ቅዱስን ተቀብላችኋል ወይ ብትባሉ ምን ትላላችሁ? ምን ትላላችሁ?
የተለያየ ድምጽ ነው። አዎ ያላችሁ አላችሁ? እሺ አዎ ያላችሁት ቆዩ። ሌሎቻችሁስ መንፈስ ቅዱስን ተቀበላችሁን? አልተቀበልንም? ተቀብለናል። እሺ እነዚህ ሰዎች በጣም ነው የሚገርሟችሁ። ከዮሐንስ መጥምቅ ጋር ጊዜ አሳልፈዋል። ልብ ብላችሁ ተመልከቱ። ከመጥምቁ ከዮሐንስ ጋር ነበሩ። ከመጥምቁ ከዮሐንስ ተምረዋል። ከመጥምቁ ከዮሐንስ ዘንድ ተጠምቀዋል። እንዲህ ሆነው ምን ብለው መለሱለት? መንፈስ ቅዱስ እንዳለ እንኳን አላወቅም። አይ መንፈስ ቅዱስን አልተቀበልንም አሉና እውነታቸው ነው። አንድ ሰው መንፈስ ቅዱስን መቀበሉን የምናረጋግጠው የምናውቀው እንዴት ነው? የመጀመሪያው ነገር ሰው መንፈስ ቅዱስ ሲያድርበት የሚገለጡ ጸጋዎች አሉ። የሐዋርያት ሥራ ምዕራፍ 2 ላይ እንደተጻፈልን መንፈስ ቅዱስ ወረደባቸው፣ በእያንዳንዳቸው ላይ የተከፋፈሉ ልሳኖች ወይም የእሳት ላንቃ ወረደባቸው፣ በልሳኖች ተናገሩ፣ ትንቢት ተናገሩ፣ መንፈስ ቅዱስን ተሞልተው ልዩ ልዩ ጸጋ ሲገለጥባቸው ታዩ ነው። አንደኛው ነገር ይሄ። ይሄንኑ የሐዋርያት ሥራ ምዕራፍ 10 ቁጥር 46 ላይ እናገኘዋለን። ከ45 ከ47 ያለውን አንብቡ። ምዕራፍ 10 ከቁጥር 45 እስከ ቁጥር 47 ያለውን አንብቡ። አሁንም እዚህ ምዕራፍ 19 ቁጥር 5 ከቁጥር 6 የምናገኘው ይሄንኑ ታሪክ ነው። የመንፈስ ቅዱስ ጸጋ ሲሰራ ይታያል። መንፈስ ቅዱስ ያደረበት ሰው ላይ ማለት ነው። ይህ አንደኛው ነገር። እዚህ ላይ ግን መሳሳት የሌለብን አንዳንድ ጸጋዎች በጸጋነታቸው ሊገለጡ ይችላሉ። በኃይል ግን ሲገለጡ ላናያቸው እንችላለን። ለምሳሌ አንደኛ ቆሮንቶስ ምዕራፍ 12 ላይ የአንዱ መንፈስ እያካፈለ ለሰው ስጦታዎችን ይሰጣል ሲል ለአንዱ በአንዱ መንፈስ የጥበብ ጸጋ፣ ለአንዱ በአንዱ መንፈስ የእውቀት ጸጋ፣ ለአንዱ በዛው በአንዱ መንፈስ የእምነት ጸጋ ይሰጠዋል ይላል። የእውቀት የጥበብ ጸጋዎች ያሉባቸው ሰዎች አሉ። ያላቸው መንፈስ ቅዱስ የሰጣቸዋል። የእውቀት ጸጋ የጥበብ ጸጋ አላቸው ማለት የተአምራት ኃይል የማድረግ የመፈወስ አጋንንትን የማውጣት መናፍስትን የመለየት ይህን የመሳሰሉ ጸጋ ካሏቸው ሰዎች ጋር ተነጻጽረው መንፈስ ቅዱስ የለባቸውም አያስብል። የእውቀትና የጥበብ ጸጋ እንደ ኃይል እንደ ተአምራት እንደ ማድረግ ጸጋ ምንድን ነው? ጸጋ ነው። ማን የመኖሩ ምልክት ነው? መንፈስ ቅዱስ የመኖሩ ምልክት ነው። ለአንዳንዱ አስተማሪነት ይሰጠዋል፣ ለአንዳንዱ እረኝነት ይሰጠዋል። እረኝነት ያለባቸውን አባቶች ተመልከቱ። የእያንዳንዱ መንጋ ህይወት ያሳስባቸዋል። አንድ ሰው እንኳን ሲጎዳ ደስ አይላቸውም። ምን ሆኖ ይሄን የሚመራው ምንድነው? ሰውን ወደዚህ የሚያመጣው ካል ጸጋው ነው። ጸጋው ሰው ሲታመም የሚጨንቃቸው ልክ የሰው ህመም የራሳቸው ህመም አድርጎ ደግሞ የሚሰማቸው አሉ። የመፈወስ ጸጋ ሲሰጥ አብሮ ይሄ ሰው የሰው ህመም እየገባው ስለ ሰው ህመም መጸለይ፣ ስለ ሰው ህመም ፈውስ ማድረግ በዕብራውያን ላይ ማነው በያዕቆብ መልእክት ምዕራፍ 5 እንደተገለጠልን ሽማግሌዎቹን ጥሩ፣ በጌታ ስም ዘይት ይቀቡት፣ ኃጢአት ሰርቶ እንደሆነ ይሰረይለታል የተባለውን የፈውስ ደግሞ ጸጋ ኃይል የሚያደርጓሉ። ጸጋው ሲሰጠን አብሮ የሚሰጠን ኃላፊነት አለ ማለት ነው። እግዚአብሔር ከሁላችንም ጋር። አሁን እንዲህ ተደርጎ የሚገለጥ ጸጋ ስናይ ምን እንደተሰጠን እናውቃለን ስንል ጸጋ እንደተሰጠን እናውቃለን። የጸጋው ምልክት ነው። ሌላው አንድ ሰው መንፈስ ቅዱስን እንደተቀበለ ደግሞ እንዴት ያውቃል ስንል በነፍሱ ምስክር ነው የሚያውቀው። መንፈስ ቅዱስን እንደተቀበለ የሚያውቀው ዋናው ማወቂያው መንገድ አሁን አጭር ጊዜ ስለቀረችን አሁን እንጨርስ። ልባችንን ሰብሰብ አድርገን ይቅርታ አረፍ አረፍ በሉ። እግዚአብሔር ከእናንተ ጋር ይሁን። አንዳንድ ጊዜ እንደዚህ አይነት ነገር መኖር አለበት አይደለም? አሁን ወንበር ሊያመጡ የተሯሯጡ እህቶቻችን አሉ እና የሚነሳቢ
እና አቤ እየደረደሩ ያሉ እነ ኪሩቤል ሻማውን ለማምጣት ሲሯሯጡ ነበር እና አቤል እንደዚህ ተሯሩጠን የእግዚአብሔርን ጸጋ ተካፍለን መሄድ ደስ አይልም? ምን ጎደለ? መሬት በተቀመጣችሁ ሰዓት ምን ጎደለ? ያው ልብሱ በሚታጠብበት ደረጃ ሳይሆን በሚራገፍበት ደረጃ ነው የሆነው አይደለም? ለማጠብ ደግሞ ወጪ የሚያስወጣ ከሆነ እንጠይቃለን። እንደ ጉባኤ ግን እንዲህ አይነት ጊዜ ማሳለፍ አያስፈልገውም? ሰው ዝቅ ማለት የለብንም? መሬት ላይ መቀመጥ፣ ጨለማ ሆኖ መማር ደስ አይልም? የሆነ ደስ ይላል። ደግሞ ብርሃኑ ሲበራ አምፖሎቹ ሲበሩ ደስ ከሚለው ላይ ሻማዎቹ ደስ ይላሉ። በዚህ ምንም ወደ ኋላ እንልም ማለት ነው። ባይሆን ጀነሬተሩ ምን እንደሆነባቸው እናውቃለን። ጀነሬተር ላይ የምትሰሩ 1-2 ሰዎች ባለፈው ያነጋገራችሁ ስላለ ምን እንደሆነ አውቀን የሙያን ሌሎችም ቴክኒካል የሆኑ ድጋፎች ውጭ ያሉትንም ነገሮች እንጠይቃቸውና ለማስተካከል እንሞክራለን። አሁን መምህር ዘላለምም ወጡ መሰለኝ፣ ጉባኤ ለማድረግ አልተቻለም። ላይ ጉባኤ ለማድረግ መጥተው ነበርና እንዲህ አይነት ነገር ሲሆን ደግሞ ኃላፊነታችንን መወጣት ነው ያለብን። እግዚአብሔር ከሁላችንም ጋር ደስ ብሏችኋል? እግዚአብሔር በመንፈሱ ፍጹም ሐሴትና ደስታን ይስጠን። አሁን ወደ ትምህርታችን። ሰው ሁለተኛ መንፈስ ቅዱስን ተቀብያለሁ ብሎ የሚያረጋግጠው እርግጠኛ የሚሆነው ግን በነፍሱ ምስክር ነው። ጳውሎስ ሮሜ ምዕራፍ 8 ከቁጥር 11 እስከ ቁጥር 16 ያለውን ቤታችሁ አንብቡት። ምዕራፍ 8 ከቁጥር 11 እስከ ቁጥር 16 ክርስቶስን ከሙታን ያስነሳው የእግዚአብሔር መንፈስ በእናንተ ዘንድ ቢኖር ብሎ ይነሳል ይለንና ምን ይለናል? ለኃጢአት ሞቶ ለጽድቅ ሕያው ነው። ሰውነታችንን በመንፈስ ቅዱስ ኃይል መግደል ምን ማለት ነው? በሰውነታችን ውስጥ የተቀመጠውን የሥጋ ሥራ የምንገድልበት ኃይል መቀበል ማለት ነው። መንፈስ ቅዱስን ባንተ ባለው በመንፈስ ቅዱስ ብልቶችህን ጠብቅ ተብሎ እንደተጻፈ መንፈስ ቅዱስ በእኛ ውስጥ ሲሆን እኔ አልቻልኩም፣ መንፈስ ቅዱስ አንተ ትችላለህ፣ ይሄን አሸንፍልኝ ስንለው ሲያሸንፍልን ስናይ፣ ድል ሲሰጠን ስናይ፣ በኃይል ሲያቆመን ስናይ፣ በስጋችን በራሳችን እውቀት ምን ብንጥር ልናሸንፈው ማንችል ሁለንተናችንን የሚቆጣጠረን የስጋ መሻትና የስጋ ስራን መንፈስ ቅዱስን ግን ቦታ ስንሰጠው፣ እርሱ እንዲሰራ ስንለምነው፣ ስንፈቅድለት እያሸነፈ ስናየው መንፈስ ቅዱስ በእኛ እንደሆነ እናረጋግጣለን። ከኛ ጋር እንደሆነ እናረጋግጥ። ቢኖር ብሎ የተነሳው ጳውሎስ ወይም ካለ ብሎ የተነሳው ለዛ። ሌላውና ትልቁ የነገረን ምስጢር ደግሞ አባ አባት ብሎ መጮህ። መንፈስ ቅዱስ የእግዚአብሔር መንፈስ በእናንተ ቢኖር አባ አባት ብለን የምንጮህበትን የልጅነት መንፈስ ተቀበልን እንጂ ለፍርሃት የባርነትን መንፈስ አልተቀበልንም። ስለዚህ እግዚአብሔር አምላካችን ነው። እግዚአብሔር ፈጣሪያችን ነው። ይሄን ሰማይና ምድርን የፈጠረውን አምላክ ፈጣሪ እግዚአብሔርን አባ አባቴ ብለን የምንጠራበት ድፍረት፣ አባት ብለን እንደ ልጆች የምንቀርብበት ሙላት፣ በእግዚአብሔር ዘንድ መሰማት የመቻል ህይወት፣ ድፍረት፣ ልጅነት፣ ስልጣን ስንቀበል መንፈስ ቅዱስ በእኛ እንዳለ እናውቃለን። አባ በሉት። አባት ብለን የምንጮህበትን የልጅነት መንፈስ ተቀበላችሁ። ስለዚህ በእግዚአብሔር ፊት ቆሞ ለመጸለይ አባቴ ብሎ በእግዚአብሔር ፊት ለመለመን የሚችል ሰው የእግዚአብሔር መንፈስ እንደኖረበት ያውቃል። ይሄ ብቻ አይደለም። ጳውሎስ ሌላ አንድ ትልቅ ምስጢር ይነግረናል። ያ መንፈስ ራሱ ይላል ልጆች መሆናችንን አለ። ያ መንፈስ ማለት መንፈስ ቅዱስ ከመንፈሳችን ጋር ይመሰክራል። ሌላ ቦታም ገልጬዋለሁ። ልክ እንደ ዲኤንኤ ቴስት ውሰዱት። አንድ አባት ልጄ የሚለው ልጁ መሆኑን የሚያረጋግጥበት ነው አይደለም? ዲኤንኤ ምርመራ ማለት አንድም ሰው በነፍሱ መንፈሱ ከእግዚአብሔር መንፈስ ጋር ከመሰከረለት
ካረጋገጠለት ነው ካለው ውስጡ የሚሰጠው ምስክርነት አባባት ብሎ የሚጮህበት መንፈስ ቅዱስ ውስጡ ካወቀ የመንፈስ ቅዱስን መኖር ማረጋገጫ ከተቀበለ ይሄ ሰው ልጅ ነው። መንፈስ ቅዱስም እሱ ላይ አለ ማለት ነው። በተመሳሳይ ሁኔታ አንደኛ ዮሐንስ ምዕራፍ 5 ከቁጥር 8 ጀምራችሁ እስከ ቁጥር 12 ድረስ ስታነቡ የምታገኙት ደግሞ ቃል አለ። የሚመሰክሩት 3 ናቸው፣ መንፈሱ፣ ውሃውና ደሙ፣ እኒህ 3ቱ በአንድ ይስማማሉ ይልና የመንፈስ ቅዱስን ምስክርነት ብንቀበል እግዚአብሔር እውነተኛ እንደሆነ እናትማለን ይልና ያ መንፈስ ከመንፈሳችን ጋር ይመሰክራል ይለናል። የሚመሰክርልንን ምስክርነት ደግሞ ሲነግረን ልጁ ያለው ሕይወት አለው፣ ስለዚህ ልጆች ናችሁ ይለንና የዘላለም ሕይወት እንዳላችሁ መንፈስ ቅዱስ ያረጋግጣ ይላል። አንድ ሰው መንፈስ ቅዱስ ውስጡ ሲያድር የኃጢአት ስርየት ተቀበለ ማለት ነው። መንፈስ ቅዱስ ውስጡ ሲያድር የሚያረጋግጥለት ነገር ልጅ መሆኑ፣ የዘላለም ሕይወት ባለቤት እንደሆነ፣ መንፈስ ቅዱስ ውስጡ እንደሆነ በውስጡ በሰውነቱ ነው የሚረዳው። ስለዚህ በውጭ ያለ ሰው ከሚነግረን በላይ የመንፈስ ቅዱስን መኖር የሚመሰክርልን ማን ነው? መንፈስ ቅዱስ ነው። ለምናችን ይመሰክራል? ለራሳችን ለመንፈሳችን ይመሰክራል። እነኚህ ሁለቱን በዋናነት እንያዝና ይህን ትምህርት በሚቀጥለው ሳምንት ስለምንቀጥልበት ሌሎች የሚነሱ ጥያቄዎችም ስላሉ የሐሰትና የእውነት መንፈስን ከመለየት ጋር እንቀጥለዋለን። ወደ ዛሬው ትምህርታችን መጠቅለያ እንሂድ። አንድ ሰው የእግዚአብሔር መንፈስ በውስጡ እንዳለ በውስጡ ማረጋገጫ ከውጭ በሚታየው ጸጋ ያረጋግጣል። ሶስተኛና አንድ ተለቅ ያለ ነገር ደግሞ ምንድነው እዚህ ውስጥ የሚታይ ጸጋ መንፈስ ቅዱስ ያደረባቸው ሰዎች መናፍስትን የሚለዩ ማለት የተለያዩ የጸጋ አይነቶችን የሚለዩ መናፍስትን የሚለዩ ማለት ከክፉ መንፈስና ከእግዚአብሔር መንፈስ እንደሆነ የሚለዩ በክፉ መንፈስ ያለውን አሰራር የሚለዩ ጸጋ የተሰጣቸው እግዚአብሔር በዚህ ጸጋ በመስጠት ደግሞ አሰራሩን አደራረጉን አሳይቶ ያበቃቸው ልክ መጽሐፍ ቅዱስ ላይ ጳውሎስ እንደተገለጠው አይነት ሀብት ጸጋ ያላቸው መንፈስ ቅዱስ እንዳደረብን መንፈስ ቅዱስ እንዳለን ጸጋ እንደተሰጠን ይነግሩናል፣ ያረጋግጡልናል። ይሄ ሶስተኛው ነጥብ። ስለዚህ አሁን ወደ ጥያቄው እንመለስ። ወደ ጳውሎስ ጥያቄ መንፈስ ቅዱስን ተቀበላችሁን ብለው ጠየቃቸው። እነኛ ሰዎች አልተቀበልንም ካሉት በኋላ ታዲያ በማን ስም ተጠመቃችሁ አላቸው። በዮሐንስ ነው የተጠመቅነው አሉት። ዮሐንስ አለ እርሱ ለንስሐ አጠመቀ፣ ከእርሱ በኋላ ሊመጣ ስላለው ስለ ጌታ ስለ ኢየሱስ ክርስቶስ መንገድ እየጠረገ ዮሐንስ አጠመቀ። አሁን ግን በኢየሱስ ክርስቶስ መጠመቅ አለባችሁ ብሎ ወንጌልን ጳውሎስ ሰበከላቸው። ወንጌልን ልክ ሲሰብክላቸው እንጠመቃለን አሉ። በጌታ በኢየሱስ ክርስቶስ ስም ተጠመቁ ይለናል። ልክ እንደተጠመቁ ጳውሎስ እጁን ጫነባቸው። አሁን ሌላዋ ክፍላችን እቺ ናት። ጳውሎስ ምን አደረጋቸው? እጁን ጫነባቸው። በእያንዳንዳቸው ላይ መንፈስ ቅዱስ ወረደባቸው። ማን እጁን ሲጭን? ጳውሎስ። ቅድምስ በበዓለ ሀምሳ ባነሳ ነው ማን እጁን ጭኖ ነው መንፈስ ቅዱስ የወረደው? በደንብ መልሱልኝ። ማንም አይደለም፣ ማንም እዛ ላይ የለም። ምክንያቱም መንፈስ ቅዱስ የተሰጠበት ቀን። ከዚያ በኋላ ግን እንደ ጳውሎስ ያሉ እንደ ጴጥሮስ ያሉ ሲጠሩ፣ ሲመጡ፣ ሲጸልዩ፣ አምብሮተ እድ ሲያደርጉ፣ ሲያስተምሩ፣ ሌሎችን ምስጢራት ሲያካፍሉን ምን እንቀበላለን? መንፈስ ቅዱስ እንቀበላለን። አሁን መንፈስ ቅዱስን ከምንቀበልባቸው ሂደቶች አንዱ ያ መንፈስ ቅዱስ ያደረበት አባት እንደ ጳውሎስ ያለው እጁን ሲጭን ምን ሆኑ? መንፈስ ቅዱስ። ይሄ በቤተ ክርስቲያን አንብሮተ እድ ይባላል። እስኪ በሉት፣ ድገሙት። በአማርኛ ምን ይባላል? ምን ማድረግ? የኔታን ቃል በደንብ ስሙት። ምን ይባላል?
እጅን መጫን አንብሮተ እድ እጅን መጫን እጅን መጫን ለአንዳንድ ሰዎች በእኛ ቤተክርስቲያን የማይደረግ ነገር መስሏቸው እንደዚህ ዝም ብለው የሚካሰቱ ሰዎች አሉ በእንደዚህ አይነት ጉዳይ ላይ። በእኛ ቤተክርስቲያን ግን አንብሮተ እድ የለም። ሁሉም ምስጢራት ላይ ይፈጸም። አምነን መፈጸም አምነን መቀበል ይሆናል እንጂ ይቸግራል። አስተውለን ማድረግ አስተውለን መቀበል ይሆናል እንጂ ይቸግራል አለ ቤተክርስቲያን ውስጥ። መጽሐፍ ቅዱስም ላይ እንደተጻፈ እጁን ምን አረገባቸው? ጫነባቸው። የዮሐንስ ወንጌል ምዕራፍ 20 ቁጥር 23ም ላይ ጌታ እፍ ብሎ እጁን ጫነባቸው፣ መንፈስ ቅዱስን ተቀበሉ ተብሎ ተጽፏል። እጁን እንዲጭንባቸው ሕፃናት ልጆችን ወደ ጌታ መጡ ተብሎ በማቴዎስ ወንጌል ምዕራፍ 18 ላይ ተጽፎልናል። እጅ መጫን በመጽሐፍ ቅዱስ ላይ በብዛት አለ። ሙሴ ኢያሱ ላይ እጁን ጭኖበት ነበር። እጅ በመጫን መንፈስ ቅዱስ ያደረበት ሰው እጁን ሲጭንብን የምንቀበለው መንፈስ ቅዱስን። ሁለተኛ መንፈስ ቅዱስን ሰዎች የሚቀበሉት እንዴት ነው ስንል ከዚሁ ክፍል ስንነሳ ሲጠመቁ ነው። ሲጠመቁ ደግሞ ሰዎች ምን ይቀበላሉ? መንፈስ ቅዱስን ይቀበላሉ። ሶስተኛ አንድ የሐዋርያት ሥራ ታሪክ ላይ አንዴ ደግሞ ያየነው በጣም ለየት ያለ መንፈስ ቅዱስ የወረደበት መንገድ አለ። የሐዋርያት ሥራ ምዕራፍ 10 ላይ ከቁጥር 33 ጀምሮ ጴጥሮስ አፉን ከፍቶ በቆርኔሌዎስ ቤት ውስጥ የጌታን የኢየሱስ ክርስቶስን ከሰማይ ወርዶ ከድንግል ተወልዶ በመስቀል ተሰቅሎ ዓለምን ቤዛ ሊሆን የሰራውን ስራ ሞቱንና ትንሣኤውን ትኩረት ሰጥቶ ማስተማር ጀመረ። ስለ ዓለም ሁሉ ቤዛ ተላልፎ እንደተሰጠ፣ ካህናት አሳልፈው እንደሰጡት፣ ከዚያም በኃይልና በስልጣን እግዚአብሔር እንዳስነሳው ምስክሮች እንዲሆኑ ደግሞ የተሰጡት ጴጥሮስ እኛ ብሎ እሱንና ሌሎችን ሐዋርያትን ለዚህ ነገር እኛ ምስክሮች ነን ብሎ ኢየሱስ ክርስቶስ ሞተ፣ ተቀበረ፣ ተነሳ፣ በክብር አረገ የሚለውን ወንጌል ገና ሲናገር ይለናል። የክርስቶስ የሞቱና የትንሣኤው ነገር ሲሰበክ መንፈስ ቅዱስ ወረደ ይለናል። በሁሉም ላይ መንፈስ ቅዱስ ሞላባቸው ይለናል። ከአንብሮተ እዱ ከጥምቀቱ ደግሞ ቀጥሎ እዚህ ጋር የምናየው ምንድነው? ቃለ እግዚአብሔርን በመስማት ወንጌልን በማዳመጥ የክርስቶስን ሞትና ትንሣኤን ስንሰበክ በእውነት ስንነገር ምን ያድርብናል? መንፈስ ቅዱስ። ለዚህ ነው ጌታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 16 ላይ ምን አለ መሰላችሁ? እርሱ ያከብረኛል አለ። የእውነት መንፈስ እኔ ብሄድ ይሻላችኋል፣ እርሱ ይመጣል፣ እርሱ ያከብረኛል፣ ከኔ ካለኝ ወስዶ ይነግራችኋል አለ። ስለ ጌታችን ስለ ኢየሱስ ክርስቶስ ሲነገር ያ የሚነገረውን የክርስቶስን ወንጌል ሊያከብር ክርስቶስን ሊያከብር መንፈስ ቅዱስ ምን ያደርጋል? ይወርዳል። ስለዚህ ወንጌል ሲሰበክ ቃለ እግዚአብሔር ሲነገር መንፈስ ቅዱስን እንቀበላለን፣ ይወርድልናል ማለት ነው። አንድ የወረደውን መንፈስ ቅዱስን የተቀበል ይኖራል። ሌላው መንፈስ ቅዱስን ለመቀበል ደግሞ በግላችሁ የምታደርጉት ነገር ልንገራችሁ። መጸለይና መጽሐፍ ቅዱስን ማንበብ። ምን ማድረግ አልኳችሁ? መጸለይና መጽሐፍ ቅዱስን ማንበብ። ቅዱስ ጳውሎስ ለጢሞቴዎስ በጻፈለት መልእክቱ ምዕራፍ 3 ቁጥር 16 ላይ በቀዳማዊ ጢሞቴዎስ ላይ ምን ይለናል? የእግዚአብሔር መንፈስ ያለበት መጽሐፍ ይለናል። የማን መንፈስ ያለበት? የእግዚአብሔር መንፈስ ያለበት መጽሐፍ። ይህ መጽሐፍ ቅዱስ የምን መንፈስ ያለበት ነው? የእግዚአብሔር መንፈስ። ጴጥሮስ በአንደኛ መልእክቱ ምዕራፍ 1 ቁጥር 19 እስከ 20 እንደነገረን ጸሐፊዎቹ በመንፈስ ቅዱስ ተነድተው ነው የጻፉት። የምናነበው ሰዎች ስናነብ ከምናገኛቸው ነገሮች በቃሉ መገሰጽ፣ መመከር፣ መጽናናት፣ መበርታት ሁሉ ውስጥ የሚሰራው ማን ነው? መንፈስ ቅዱስ። አንድ ሰው በጸሎት ሆኖ የእግዚአብሔርን ቃል ካነበበ
ምንን ያገኛል ማለት ነው? መንፈስ ቅዱስን ያገኛል። መንፈስ ቅዱስ ይቀርበዋል። መንፈስ ቅዱስ ይናገረዋል። መጽሐፍ ቅዱስን ልዩ የሚያደርገው መጽሐፍ ቅዱስ ነው አይደለም የሚለው ቅዱስ የሚለው ክቡር፣ ንጹህ፣ ልዩ የሚለው ስያሜ ያሰጠው ምንድን ነው? ከወል ስም መጽሐፍ ከሚለው ከወል ስሙ ለይቶ ቅዱስ ያሰኘው ምንድን ነው ስንል ከብዙ ምክንያቶች አንዱ በመንፈስ ቅዱስ የተጻፈና የሚያነቡትንና የሚያምኑትን ሰዎች ወደ እውነት፣ ወደ ጽድቅ፣ ወደ ቅድስና የሚመራው መንፈስ ቅዱስን የምናገኝበት ስለሆነ ነው። ስለዚህ ነው መጽሐፍ ቅዱስ ሲነበብ በጸሎት ይነበብ የምንለው። እኛም በጸሎት ስናነበው መንፈስ ቅዱስ በቃሉ ውስጥ በእኛ ላይ ያድራል። በመንፈስ ቅዱስ እንታነጻለን፣ እንመከራለን፣ እንገሰጻለን። አብዝተን ስንጸልይ መንፈስ ቅዱስ እኛ ውስጥ ሕይወት ያደርጋል ወይም ያድርብናል። ሕይወት ይሰጠናል፣ ይቅርታ ወይም ያድርብናል። ይሄ ከሆነ ሌሎች ደግሞ በጉባኤ ሁሌ መሰብሰብ፣ መንፈስ ቅዱስ ካደረባቸው ሰዎች ጋር ጊዜ ማሳለፍ፣ ክፉን ዓለም መለየት መንፈስ ቅዱስ ከኛ ጋር እንዲሆን ያደርጋል። ይሄ ብቻ አይደለም። ክርስቲያኖች ምስጢራተ ቤተ ክርስቲያን ሲፈጸሙ፣ ለምሳሌ ንስሐ ስትገቡ፣ ተክሊል ሲፈጸምላችሁ፣ በደም እየሰማችሁኝ ነው። የጌታን ስጋና ደም ለመውሰድ ስትመጡ መንፈስ ቅዱስ እንዲያድርባችሁ ለምኑት። ይወርድ መንፈስ ቅዱስ ሶበ ይብል ካህን ጸጋ መንፈስ ቅዱስ ፈኑ ማእከለ ዛቲ ቅድስት ቤተ ክርስቲያን ይወልጦም በቅጽበት አባላተ ክርስቶስ ይኩኑ በኃይለ ጥበቡ መንክር ወጹብ ኪኑን እንላለን አይደለም። ካህኑ መንፈስ ቅዱስ ላክልን ሲል መንፈስ ቅዱስ ይመጣል። በዚህ ቤተ ክርስቲያን ውስጥ የተሰበሰቡትን ሁሉ ድንቅ በሆነው ኃይሉ ምን ያደርጋቸዋል ይላል? ይለውጣቸዋል። ወደ ምንድን ነው የሚለውጣቸው? የክርስቶስ አካላት እንዲሆኑ ይለውጣቸዋል። አባላተ ክርስቶስ ይሁኑ። እንዴት? በኃይለ ጥበቡ መንክር ወጹብ ኪኑ። ጥበብ በተሞላች ጥበበኛ በሆነ ኃይሉ ድንቅ በሆነ አሰራሩ ምን ያደርገናል? ይለውጠናል። እግዚአብሔር ይመስገን። ስለዚህ አንድ ሰው እንዲህ የማህበር ጸሎቶችን ሲጸልይ ንስሐ እየገባ ጌታ ኢየሱስ ክርስቶስ ሆይ ሊቀ ካህናት ኢየሱስ ክርስቶስ ይቅር በለኝ እያለ ሲሰግድ፣ ምህረትን ሲለምን፣ መንፈስ ቅዱስን አሳድርብኝ ሲል በማህበር ጸሎት ውስጥ ማን ይመጣል? መንፈስ ቅዱስ ይመጣል። የቤተ ክርስቲያንን ጸሎቶች በሙሉ ተመልከቷቸው። መንፈስ ቅዱስን መጥራት አንዳንድ ጊዜ እኛ በጉባኤ ላይ ስናበዛ የሌላ ልምድ የሚመስላቸው ሰዎች አሉ። እስከ የቤተ ክርስቲያኒቷን መጻሕፍቶች ተመልከቷቸው። እኛ ልምድና ባህል እንዲመራን እየፈለግን ነው እንጂ የቤተ ክርስቲያኒቷ እውነተኞቹ መጻሕፍቶች እንዲመሩን ከፈለግን ሁሉም የቤተ ክርስቲያን ጸሎቶች በሙሉ ኪዳኑን ይዩት፣ ቅዳሴውን ይዩት። ፈኑ ተብሎ እግዚአብሔር ይጠየቃል። መንፈስህን ምን አርግልን? ላክልን። ከሰማይ መንፈስ ቅዱስ እንደ አዲስ እንዲወርድ አይደለም የሚጠየቀው። አሁን መንፈስ ቅዱስ ወርዷል አይደለም ወደ ምድር። ለኛ ላክልን ነው። ለኛ ስጠን የማይል የቅዳሴ ጸሎት፣ የኪዳን ጸሎት የለም። አንዴ አይደለም የሚነሳው። ሚመጣን ብሎ ከሚጀምረው ጸሎት ጀምሮ በወንጌሉ ክፍል በፍሬ ቅዳሴውን እንኳን ስናጠናቀቅ የጠላትን ኃይል በመንፈስ እንረግጥ ዘንድ አሰልጥነን ብለን ነው የምናከናውነው የምንፈጽመው። መንፈስ ቅዱስ የማይጠራበት እንዲመጣ እንዲያድርብን ጸጋ እንዲሰጠን የማይለመንበት ቦታ የለም። ጸጋሁ ለእግዚአብሔር ያህሉ ምስሌክሙ የሚል የካህኑ ቡራኬ ነው። የእግዚአብሔር ጸጋ ምንድን ነው የሚለው? ከእናንተ ጋር ይሁን። ስለዚህ መንፈስ ቅዱስ ያለማቋረጥ የሚለመንበት ነው። ከኛ የሚጠበቀው ያከብረኛል ያለውን ጌታን አክብረን፣ ቃሉን ሰምተን፣ በወንጌሉ ተመርተን፣
በደሙ እንደታጠብን አምነን በደምህ እጠበኝ ብለን በሊቀ ካህናት በጌታችን በኢየሱስ ክርስቶስ ስር በእግሮቹ ስር ራሳችንን ዝቅ ስናደርግ ቃሉን የአብ ልጅን የሚያከብረው መንፈስ ቅዱስ ለአብም ለመንፈስ ቅዱስም ምናቸው ነው? ወልድ ቃላቸው አይደለም? ለአብስ ምኑ ነው? አንድያ ልጅ። ለመንፈስ ቅዱስ ልጁ አይባልም አይደለም? ይሄን ታውቃለህ። እርሱ መንፈስ ቅዱስ ማደሪያው ያደርጋል። እዚህ እልህ የተጋባ መልሳችንን ትተን ራሳችንን እንድንመረምር ራሳችንን እንድናይ የዛሬው ትምህርት ያስታውሰናል። የሚቀጥለው ሳምንት ደግሞ ሁለት መሰረታዊ ነገሮች መንፈስ ቅዱስን ተቀበላችሁን በሚለው ርዕስ ላይ አንስተን እናያለን። ለዛሬ ቀን ግን በቃለ ቡራኬ ትምህርቱን እንጨርሰዋለን። መንፈስ ቅዱስ ስንማር ይደርብን። አሜን። ቃሉን ስናነብ መንፈስ ቅዱስ ይሙላብን። አሜን። መንፈስ ቅዱስ ማደሪያው እንዳደረገን ይቅር። አሜን። ጌታ እግዚአብሔር መንፈስ ቅዱስ ሕይወታችንን ይቆጣጠርልን። አሜን። የማይጠፋው እሳት በልባችንና በአእምሮአችን ውስጥ ይንደድ፣ ይቀጣጠል። እርሱም የአብ የወልድ ሕይወት የሆነው መንፈስ ቅዱስ ብቻ ይሁንልን። ስንባረክ መንፈስ ቅዱስ ብቻ ይደርብን። ከማንም ሰው የትኛውም ክፉ ነገር ከኛ ይወገድ። መንፈስ ቅዱስ ብቻ በእኛ ላይ ይደርብን። ቃሉን ስናነብ ቃሉን የምናነብበት ብርታት፣ ንቃት እግዚአብሔር ይስጠን። መንፈስ ቅዱስ ደግሞ አድሮ ወደ እውነት ሁሉ እንዲመራን ፍቃዱ ይሁንልን። የመንፈስ ቅዱስ ማደር አንዱ ምልክት በኃጢአት ሲወቅሰን፣ ከዚያም ሲያጽናና፣ ከዚያም ደግሞ ሲያጥበን፣ ሲያነጻን፣ ሲቀድሰን ነውና መንፈስ ቅዱስ በእርሱ ተወቅሰን በእርሱ ተጽናንተን በእሱ ታጥበንና ተቀድሰን የምንኖርበትን ሕይወት ይስጠን። መንፈስ ቅዱስን ተቀበላችሁን በሚለው ትምህርታችን ውስጥ አንድ መጨረሻ ላይ ማነሳላችሁ፣ በ40 በ80 ቀናችን ስንጠመቅ ምን ተደርጎልናል ብለን እናምናለን? አንዱ ቅብአ ሜሮን ሲፈጸም መንፈስ ቅዱስን ተቀብለናል ብለን ነው አይደለም የምናምነው? በዛ ሕይወት ብቻ ብንኖርና ብናድግ እጅግ በጣም መልካም ነበር። ግን በብዙ ነገር ከመንፈስ ቅዱስ ጋር ተለያይተናል። አንዳንድ ጊዜ ወላጆቻችን የጠቀሙን መስሏቸው፣ ታመን ያዳኑን መስሏቸው፣ ልንሞት ብለን ያተረፉን መስሏቸው ጨለማ ከሆነው ዓለም ጋር እንደገና ሌላ ኪዳን አጋብተውን ከመንፈስ ቅዱስ ጋር የተለያየንበት ነገር ካለ ንስሐ እንግባ። መንፈስ ቅዱስ ይርዳን፣ ይግለጥልን። እኛ ደግሞ በራሳችን አውቀን ይሆነኝ ብለን በዘመናዊ ኮከብ ቆጠራ ይሁን፣ በጥንቆላና በመተት ይሁን፣ በመናፍስት አሰራር ይሁን የገባንበት ነገር ካለ በጌታችን በኢየሱስ ክርስቶስ ስም እንካደው። የተካደ ይሁን። ክደን ንስሐ እንግባ። ወንድሞቼ እህቶቼ፣ የጌታችን የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል። ከኃጢአት ሁሉ ቀንደኛው አውራ የሆነው ኃጢአት ክህደት ነው። ለማመንና ንስሐ ለመግባት ለመጣ ሰው እግዚአብሔር የትኛውንም ክህደት ይቅር ይለዋል። ብቻ እሱ ይመን፣ ብቻ እሱ ንስሐ ይግባል። ከዛ ውጭ ደግሞ በዓለም ላይ የሚሰሩ የሚባሉ የትኛውም የሥጋ ነውር፣ ኃጢአት፣ በደል ብንበድል፣ ሰው የገደሉ ሰዎች ይቅር ተብለዋል አይደለም? መጽሐፍ ቅዱስ ላይ እውነት አይደለም? ዘማውያን ይቅር አልተባሉ? መልሱልኝ። ነውረኞች ይቅር አልተባሉ? ጳውሎስ እንኳን ልክ እጁን እንደማውጣት ከኃጢአተኞች ዋና እኔ ነኝ፣ ይህም እግዚአብሔር ምሕረቱን ሊገልጥ ነው ብሎ አስቀምጧል። እጅ አውጡ ዋና የሆናችሁ ይባል፣ እኔ ዋና ሆኜ አወጣለሁ። እናንተም ይሄን እንደምታረጉ አውቃለሁ። ማንም በኃጢአት ዋና የነበረን በኃጢአት ዋናነት ይቅር አላለውም። እግዚአብሔር ሲያምን፣ ንስሐ ሲገባ፣ ሲጸጸት እግዚአብሔር ሊቀበለው ፍቃዱ ነው። የመሲሁ የኢየሱስ ክርስቶስ ደም ከአቤል ደም ይልቅ የሚሻለውን የሚናገረው ደም
ከኃጢአታችን የሚያነጻን ይቅርታና ምህረት የሚሰጠን ነው። ዛሬ ምን ልታከብሩ መጣችሁ? ምን? ሁላችሁም በሉት እስኪ በሉት። ምን ማለት ነው? ምን ማለት ነው? አዲስ ኪዳን ላይ ቃል 2 ቦታ ተጽፏል። ይገርመኛል። የዮሐንስ ወንጌል ምዕራፍ 4 ላይ እና አንደኛ ዮሐንስ ምዕራፍ 4 ላይ ተጽፏል። ራሱ በምዕራፍ ሆን ተብሎ የተጻፈ ነው የሚመስለው። መድኃኔ ዓለም። የምን መድኃኒት? ዓለም ሲባል ማን ነው? የሰው ዘር በሙሉ አይደለም? ምድር እንኳን መድኃኒቷ፣ ሰማይ መድኃኒቱ ማን ነው? ይኸው የዓለም መድኃኒት ኢየሱስ ክርስቶስ ነው። ይሄ የምትናገሩትን ታከብሩታላችሁ፣ ታምኑታላችሁ ሆይ? አዎ እናምነዋለን አይደለም? ስለዚህ በኃጢአታችን ንስሐ ገብተን ማረኝ ስንል መድኃኔ ዓለም ደሙን ያፈሰሰው ለሁላችንም ነው። እኛ በማመን በደሙ በመታጠብ ይቅር በለኝ በማለት ሊቀ ካህናት የዓለም መድኃኒት በሆነው በኢየሱስ ክርስቶስ እግር ስር ስንወድቅ ማለትም ዕብራውያን 4:14 እንደተጻፈልን በእምነት ወደ ጸጋው ዙፋን ስንቀርብ ኃጢአታችን ይቅር ሊለን ከአመፃችን ሊያነጻን የታመነና ጻድቅ ነው። ከኃጢአት ማንጻት ብቻ አይደለም፣ የሚያነጻን፣ የሚቀድሰን፣ የሚመራንን ቅዱስ መንፈሱን ሊሰጠን የታመነና ጻድቅ ነው። ስለዚህ በኃጢአታችን፣ በበደላችን፣ በእኛም ስህተት፣ በቤተሰቦቻችንም ስህተት ከመንፈስ ቅዱስ የተለያየን ሰዎች ዛሬ ነገ ሳንል ከዚህ ምሽት ጀምረን ንስሐ ገብተን ከእግዚአብሔር ጋር ታርቀን መንፈስ ቅዱስን መልሰን በውስጣችን እንዲያድስ እግዚአብሔርን እንለምነው። ዳዊት እንዲህ አለ፣ አቤቱ ከፊትህ አትጣለኝ። በሉት እስኪ፣ ቅዱስ መንፈስህንም ከኔ አትውሰድብኝ። መጣል ማለት መንፈስ ቅዱስን ማጣት ነው። መክበር ማለት መንፈስ ቅዱስን ማለት ነው። መንፈስ ቅዱስ አይጣለን፣ በውስጣችን ይደር። ወስብሐት ለእግዚአብሔር። ጊዜ ስላጠረን የነበረ ሁኔታ ስለያዘን ዛሬ መግቢያ እንደሰጠን እርግጠኞች ሁኑ። የሚቀጥለው ሳምንት ደግሞ የትምህርቱን ሌላ ክፍል እናያለን። የሳምንት ሰው ይበለን። ለጸሎት እንነሳ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የካህናት አለቃ የሕያው እግዚአብሔር ልጅ የዓለም ሁሉ መድኃኒት መድኃኔ ዓለም ኢየሱስ ክርስቶስ አቤቱ እናመሰግንሃለን። ዓለምን ልታድን የመጣ ስለ በደላችን ስለ ኃጢአታችን የታረድከው በግ ኢየሱስ ክርስቶስ እናመሰግንሃለን። አቤቱ እኛ ኃጢአተኞች ነን፣ ማረን። እኛ ኃጢአተኞች ነን፣ ማረን። እኔ ኃጢአተኛ ነኝ፣ ይቅር በለኝ። ጌታዬ አምላኬ መድኃኒቴ ኢየሱስ ክርስቶስ የራሴን ፍቃድ፣ የራሴን ሐሳብ፣ የአጋንንትን ፍቃድ፣ የአጋንንትን ሐሳብ፣ የዓለምን ምኞት፣ የሰዎችን ፍቃድ በመፈጸም ካንተ ከአባትህ ከመንፈስ ቅዱስ ፍቃድ ወጥቼ ለኖርኩበት ዘመን ሁሉ ይቅር በለኝ። ሁላችሁም ለየራሳችሁ አድርጋችሁ ይቅር በለኝ በሉ። ይቅር በለኝ፣ ማረኝ። ኃጢአተኛውን ልታድን የጠፋውን ልትፈልግ እኛን ልትቀበል ስለመጣህ እናመሰግንሃለን። ለኃጢአታችን ሞተህ የተነሳኸው በክብር ያረከው ሊቀ ካህናችን ኢየሱስ ክርስቶስ ይቅር በለን፣ በደምህ ፈጽሞ ጠበን፣ ከኃጢአትና ከበደላችንም ሁሉ አንጻን፣ ለክብርህና ለመንግስትህ ተቀበለን። ሁለንተናችንን አንተ ተቆጣጠርልን፣ እረኛችንና ጠባቂያችን አንተ ሁንልን። አቤቱ ከክፉ ኃይልና ስልጣን ያዳንከን ወደ አንተ መንግስት ያፈለስከን ሆይ እናመሰግንሃለን። አሁንም በብርሃን በጽድቅ እንድንመላለስ ጻድቅ የሆንክ ኢየሱስ ክርስቶስ ራሳችንን፣ መላው እኛነታችንን፣ ህይወታችንን፣ ቤትና ቤተሰቦቻችንን፣ ትዳርና ልጆቻችንን፣ አቤቱ ወዳጆቻችንን፣ የኛ የሆነውን ነገር ሁሉ ላንተ እናስረክባለን። ጌታችን ኢየሱስ ክርስቶስ ተቀበለን፣ በመንግስት አስበን፣ ይቅር በለን። አቤቱ እኔ ብሄድ ይሻላችኋል፣ እኔ ባልሄድ አጽናኙ አይመጣም ብለህ አጽናኙን እንደላክ መንፈስ ቅዱስን በሁላችንም ላይ ያሳድርብን። አቤቱ በነቢያት የተናገረው መንፈስህ፣ ለሐዋርያት ምስራችን ያሰበከው በኃይል ያወጣቸው ቅዱሱ መንፈስህ፣ አቤቱ ሰማዕታትን ጥቡዓን አርጎስ ከሞት ድረስ ያጸናቸው መንፈስህ፣ መናንያንን ዓለም ያስናቃቸው መንፈስህ፣ ለሊቃውንት ምስጢር የገለጠላቸው መንፈስህ፣
አቤቱ ቤተክርስቲያንን የሚጠብቀው የሊዲያን ልብ የከፈተው ቅዱስ መንፈስህን በእያንዳንዳችን ላይ ያሳድርብን፣ በየቤታችን ሙላብን። በዚህ ስፍራ በስፍራዎች ሁሉ ላይ ቅዱስ መንፈስህን አሳድርብን። በቅዱስ መንፈስህ ምራን ብለን እንለምንሃለን። ይህን ስለምታደርግልን እናመሰግንሃለን። ጌታችን ኢየሱስ ክርስቶስ በደምህ ኪዳን በዓለም መድኃኒትነትህ በሚያድነው ኢየሱስ ስምህ አምነን ለመንህ። ስላደረክልን እናመሰግንሃለን። በጌታችን በኢየሱስ ክርስቶስ ያለ ክብር ኃይልና ምስጋና ለአብ ለመንፈስ ቅዱስም ይሁን ዛሬም ዘወትርም ለዘላለሙም አሜን። አቡነ ዘበሰማያት ሰላም ቅዱስ ገብርኤል መልአክ ወዘተ ማለም ሰላም ኢየሱስ ክርስቶስ ከመይስራኤልና ኃጣዊነ ስብሐት ለአብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ጌታዬ አምላኬ መድኃኒቴ ኢየሱስ ክርስቶስ የካህናት አለቃ ኃጢአትን ይቅር ብለህ በደልን የደመሰስክ የኔንም የሕዝብንም ኃጢአት በደል ሁሉ ይቅር በል። ከኃጢአትና ከበደል ማሰሪያ ሁሉ እግዚአብሔር ይፍታ። የእግዚአብሔር አብ ጸጋ፣ የእግዚአብሔር ወልድ ፍቅር፣ የመንፈስ ቅዱስ ኅብረት ከሁላችንም ጋር ይሁን። እግዚአብሔር ይባርካችሁ፣ ፊቱን ያብራላችሁ፣ ከፍ ከፍ ያርጋችሁ። ለሳምንት በሰላም ያገናኘን። በሰላም ግቡ።